ሰላም ጤና ይስጥልኝ ውድ ደሞ ሜር ቤተሰቦችና ተከታታዮች፣ ይህን ያሰቡት ስላሳደገችን ሽሮ እናት ሽሮ ቁርሳችን ሽሮ፣ ምሳችን ሽሮ፣ እራታችን ሽሮ፣ ነገም በተመሳሳይ ሁሌም ሽሮ ብንመገብ ሽሮን ብቻ የምንመገብ ሴሎቻችን እንዴት ሰርቫይቭ አድርጎ ሊቆዩ ቻሉ? ሰውነታችንስ እንዴት ሊቋቋም ቻለ? ሽሮ ከሽምብራ፣ ከአተር፣ ከጓያ ወይም ከባቄላ ሊሰራ ይችላል። አራቱንም አንድ ላይ ተደባልቆ ሊሰራ ይችላል። በዓለም ላይ እጅግ ገንቢ ከሆኑ ጥራጥሬዎች አንዱ ናቸው እነዚህ ፕሮቲን የሚመገቡ። በነገራችን ላይ ሽሮን ብቻ ብንመገብ ሰውነታችን ሊጎዳ ይችላል ወይስ ፍጹም ለጤናችን ጠቃሚ ሊሆን ይችላል? ይህን ጠይቆ ያውቃሉ? ዛሬ በዘመናዊ አመጋገብ ሳይንስ ሽሮን ብቻ ብንመገብ በሰውነታችን ላይ ምን ሊከሰት ይችላል፣ አደጋዎቹና ጥቅሞችስ ሊኖሩ ይችላሉ የሚሉትን በደቡብ ሜር ላይ እንመረምራለን። በተለይም ምን አይነት ንጥረ ነገሮች ሊጎድሉ ይችላሉ? በዋነኝነት ሰውነታችን ከሽሮን ብቻ ብንመገብ ምን አይነት የንጥረ ነገሮች ሊጎድሉት ይችላሉ? ምን አይነት ንጥረ ነገሮችንስ ሊያጣ ይችላል? በተለይም ደግሞ ከማይክሮና ከማክሮ ንጥረ ነገሮች ጋር በተያያዘ በሁለተኛ ደረጃ የኢትዮጵያን ሽሮ ደግሞ ሙሉ እንዴት ማድረግ ይቻላል? ሽሮ የሚጎድላቸውን ንጥረ ነገሮችን እንዴት ሙሉ ማድረግ ይቻላል የሚሉትን እንመለከታለን። የደቡብ ሜር ነው ውስብስብ የሕክምና ርዕሶችን ወደ ተግባር ምክር የምንከፋፍልበት እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ስንቀጥል እንግዲህ በዋነኝነት የምንመለከተው ሳምንት አንድ ላይ ወይም ደግሞ በመጀመሪያዎቹ ላይ ሰውነታችን ምን አይነት የጤና ለውጦች በራሱ ላይ መመልከት ይችላል ብለን እንመልከት። መጀመሪያው ላይ የምናገኘው እንግዲህ ከፕሮቲን ጋር በተያያዘ ነው። በመጀመሪያዎቹ ጥቂት ቀናት በሚያስደንቅ ሁኔታ ሰውነታችን ከሽሮ የሚያገኛቸውን ፕሮቲን እንደ ጤናማ ሊቀበለው ይችላል። በተለይም ደግሞ በእጽዋት ላይ የተመሰረተ ፕሮቲን፣ ፋይበር፣ ብረት፣ ማግኔዥየም፣ ፎሌት፣ ቢ ቫይታሚኖችን በከፊል ሊያገኝ ይችላል። በዚህም የተነሳ ሰውነታችን እንደ ጤናማ ሊቀበለው ይችላል ሽሮን። በተለይም ደግሞ ፕሮቲን ለህብረ ህዋሳት ግንባታ፣ ለህብረ ህዋሳት ጥገና ይጠቅማል። ፋይበር ለምግብ መፈጨት ይጠቅማል። በተለይም ደግሞ ለስኳር እጅግ በጣም ተስማሚ ነው ማለት ነው በሽሮ ውስጥ የሚገኘው ፕሮቲን። ይህ ለስኳር ህመምተኞች እጅግ ጠቃሚ ሊሆን ይችላል። ግን ሽሮን ብቻ ለሚጠቀሙ ሰዎች ጉዳቱ ቀጥሎ ሊመጣ ይችላል። ክፍል 2 ላይ የምንመለከተው በተከታታይ ሽሮን ብቻ ለሚመገቡ ሰዎች ከላይ የጠቀስነው ፕሮቲን እና ፋይበር ብቻ ለሰውነታችን ጠቃሚ ሆኖ ሊገኝ አይችልም። ሽሮ የሚያቀርበው ፕሮቲን ለሰውነታችን እጅግ በጣም ጠቃሚ ቢሆንም ብቻውን ግን ለሙሉ ሰውነታችን አስፈላጊ ሆኖ ሊገኝ አይችልም፣ ወይም ደግሞ ሙሉ ፕሮቲን ለሰውነታችን አይቀርብም ማለት ነው። እንግዲህ ምን አይነት ንጥረ ነገሮችን ያጣል ሲባል በዋነኝነት 3 ንጥረ ነገሮችን ሊጎሎ ይችላል። እነዚህ 3 ንጥረ ነገሮች ደግሞ ለሰውነታችን እጅግ በጣም ወሳኞች የሚባሉ ንጥረ ነገሮች ናቸው። የመጀመሪያው ቫይታሚን ቢ12 ነው። ይህ ቫይታሚን ቢ12 በተፈጥሮ በዋነኝነት ከእንስሳት ምንጮች የምናገኘው ሲሆን በጊዜ ሂደት በቂ ቢ ቫይታሚን ሲያጣ ሰውነት በመጨረሻም የቢ ቫይታሚን እጥረት ወይም ደግሞ ዲፊሸንሲ ሊገጥመው ይችላል። ይህም የቀይ የደም ሴሎችና የነርቭ ስርዓታችን ሊጎዳ ይችላል። በተለይም ደግሞ የቀይ የደም ሴሎች ጉዳት ይደርሳል፣ የነርቭ ሴሎችን በአጠቃላይ ሊጎዳ ይችላል። በዚህም የተነሳ ሰውነታችን ላይ ከፍተኛ ጫና ያሳድራል ማለት ነው ከቀይ የደም ሴሎች ጋር በተያያዘ። ሁለተኛ በዋነኝነት ሽሮን ብቻ ለሚመገቡ ሰዎች የሚያጡት ንጥረ ነገር ቫይታሚን ዲ ነው። ቫይታሚን ዲ የምግብ አመጋገብ ስርዓታችን ውስጥ በተለይም ከሌለ በፀሐይ ልናገኝ እንችላለን። ግን ትላልቅ ሰዎች ወይም ደግሞ እድሜያችን የገፋ ከ40 ከ50 ዓመት በላይ ለሆኑ ሰዎች ከአጥንት መሳሳት ሊዳርገን ይችላል። በተለይም በጉልበት በመገጣጠሚያ ላይ የሚገጥሙ የአጥንት መሳሳት ላይ ሊዳርገን ይችላል ማለት ነው። ሶስተኛ የምናጣው ሽሮን ብቻ የሚመገቡ ሰዎች የሚያጡት በከፍተኛ ደረጃ ኦሜጋ 3 ፋቲ አሲድስ የተባለው ነው። እነዚህ የኦሜጋ 3ዎች ደግሞ ጤናማ ቅባቶች ማለት ነው። ለአንጎል ለልብ ጤና እጅግ በጣም ጠቃሚ ናቸው። እነዚህን ከየት እናገኛለን ሲባል ሽሮ ከአሳ ነው። ሽሮ ደግሞ የኦሜጋ 3 ፋቲ አሲድ የለውም። በዚህም የተነሳ ለአእምሮ እድገት ውስንነት በጣም አስተዋጽኦ ሊያደርግ ይችላል ማለት ነው ሽሮን ብቻ መመገብ። ክፍል 3 ላይ እንግዲህ የምናየው ሽሮን ብቻ የሚመገቡ ሰዎች የሚከተለውን አደጋ ሊገጥማቸው ይችላል። በተለይም ደግሞ ከጡንቻ ግንባታ ጋር በተያያዘ የተለያዩ እንቅፋቶችን ይዞ ሊመጣ ይችላል ሽሮን ብቻ መመገብ። በተለይም ሽምብራና አተር፣ ባቄላ ፕሮቲን ቢኖራቸውም አጠቃላይ ሰውነታችን የሚፈልገውን የፕሮቲን መጠን ግን አያቀርቡም ማለት ነው። በዚህም የተነሳ በተለይም ደግሞ የመቀንጨር አደጋ ሊከተለን ይችላል። የተለያዩ ፕሮቲን ምንጮች የተመጣጠነ ምግብ ስለማይሰጠን ሽሮ
የሴሎች ግንባታ፣ የነርቭ ግንባታ በተለይም ደግሞ ከጡንቾች ግንባታ ጋር በተያያዘ ከፍተኛ አደጋን አስከትሎ ሊመጣ ይችላል። በተለይ ህፃናትን ሙሉ ለሙሉ ሽሮን ሙሉ ለሙሉ ባንመገባቸው ጥሩ ነው ማለት ነው። በተለይም ከወር እስከ ወር ሽሮን ባንመገባቸው እጅግ በጣም ጥሩ ነው። በተለይም ደግሞ ሽሮን የምንመገብ ከሆነ ከጎኑ እንቁላል፣ ወተት ተዋጽኦ፣ ስጋ፣ አሳ በተጨማሪነት መጠቀሙ ጥሩ ነው ማለት ነው ለፕሮቲን ግንባታ ሲባል። ክፍል 4 ላይ ስንቀጥል ደግሞ ከልብ ጋር በተያያዘ ሽሮን ብቻ የሚመገቡ ሰዎች ምን አይነት አደጋ ይጋፈጣሉ ሲባል ሽሮን ብቻ መመገብ ሽሮ በውስጡ ማሚ ፋይበር ይዛል። ይህ ማሚ ፋይበር ለኮሌስትሮል ጤና እጅግ በጣም ጠቃሚ ቢሆንም ለብዙ ጊዜ ግን ሽሮን ብቻ መጠቀም የአጠቃላይ የጤናችንን የልብ ጤናን ሊያውክ ይችላል ማለት ነው። ክፍል 5 ላይ ከበሽታ መከላከል ስርዓት ጋር በተያያዘ ሽሮን ብቻ የሚመገቡ ሰዎች ምን አይነት አደጋ ሊከተላቸው ይችላል ሲባል ሽሮን ብቻ መመገብ የበሽታ መከላከል ስርዓት በብዙ ንጥረ ነገሮች አንድ ላይ በተመሳሳይ መልኩ የሚሰሩት ሁነት ነው። በተለይ በቂ ቫይታሚን ሲ፣ ቫይታሚን ኤ፣ ዚንክ፣ ጤናማ ቅባቶች እንዲሁም ደግሞ ለሴሎች እጅግ በጣም ወሳኝ የሆኑ ንጥረ ነገሮች ውህደት ነው የበሽታ መከላከል ስርዓታችን የሚገነባው። እንግዲህ ሽሮን ብቻ መመገብ የበሽታ መከላከል ስርዓትን በተሻለ ሁኔታ እንዳይሰራ ሊጎዳ ይችላል ማለት ነው። አንዳንድ ጠቃሚ ንጥረ ነገሮች ይጎላሉ ማለት ነው ሽሮ ላይ። ክፍል 6 ላይ ደግሞ ምን አይነት ንጥረ ነገሮች ይጎላሉ የሚለውን በዋነኝነት እንመልከት። በተለይ ከላይ ጠቀስናቸው ቫይታሚን ቢ12፣ ቫይታሚን ዲ፣ ቫይታሚን ሲ፣ ካልሲየም እንዲሁም ደግሞ ኦሜጋ 3 ፋቲ አሲዶችን ልናጣ እንችላለን። ቫይታሚን ኤ፣ አዮዲን በተለይም ደግሞ አዮዳይድ የሆነ ጨው ማንጠቀም ከሆነ ለሽሮ ላይ የምንጠቀመው ማለት ነው የአዮዲን እጥረት ሊገጥመን ይችላል። እንዲሁም ደግሞ ሳቹሬትድ የሆኑ ፋቲ አሲዶችን ልናጣ እንችላለን። እንግዲህ ክፍል 7 ላይ ደግሞ የምንመለከተው ይህን ከላይ ጠቀስናቸውን ጉዳቶችና ከላይ ጠቀስናቸውን ሽሮ የሚጎላቸው ንጥረ ነገሮች እንዴት ሙሉ እናድርግ የሚለውን እንመልከት። እንግዲህ የኢትዮጵያን ሽሮ ሙሉ ለማድረግ እጅግ በጣም ቀላል ነው። የመጀመሪያው ሽሮ ብቻውን አይበላ ወይ ከእንጀራ ወይም ደግሞ ከዳቦ ጋር ሊሆን ይችላል። ከዚህ ጋር በተያያዘ ሽሮን ከጎመን ጋር፣ ሽሮን ከቲማቲም እንዲሁም ደግሞ ከሰላጣዎች ጋር ቀላቅሎ መጠቀም ብቻል። ደግሞ እንቁላል ካልተቻለ እርጎ ካልተገኘ ደግሞ የተለያዩ የእንስሳት ተዋጽኦችን እንዲሁም ደግሞ አቅም ያለው ሰው ደግሞ ፍራፍሬዎቹን ከጎኑ መጠቀም ይቻላል ማለት ነው። እንግዲህ እነዚህን ከላይ ጠቀስናቸውን አንድ ላይ ስናዋህድ ሰውነታችን በቀላሉ ፕሮቲን፣ ፋይበር፣ ቫይታሚን ሲ፣ ካልሲየም፣ ጤናማ ቅባቶች፣ ብረትና ፎሌትን ያገኛል ማለት ነው። በዚህም የተነሳ ሰውነታችንን ሚዛናዊ የሆነ የኃይል አቅርቦትን ማቅረብ እንችላለን። እንደ መጨረሻ መልእክታችን ሽሮን ብቻውን መመገብ እጅግ በጣም ጥሩ ቢሆንም ወይም ደግሞ ከአቅማችን አንጻር ከኢትዮጵያውያን የአኗኗር ዘይቤ ጋር በተያያዘ መመገቡ ጥሩ ቢሆንም ግን ብቻውን መመገቡ አደጋዎችን አስከትሎ ሊመጣ ይችላል። በተለይም ደግሞ በሽታ መከላከል ስርዓታችን ሊጎዳ ይችላል። የወደፊት ህይወታችን ከመቀልጨር ጋር በተያያዘ ለአእምሮአችን፣ ለሴሎቻችን ጉዳት አስከትሎ ሊመጣ ይችላል። እንግዲህ ስለ ሽሮ አዲስ መረጃ ካገኙ እኔ ሐኪም ደጉ ነኝ። አዲስ መረጃ ካገኙ በተለይም ደግሞ ኮመንት መስጫው ላይ ሽሮን ከምን አይነት ምግብ ላይ አጣምረው ቢጠቀሙ ደስ ይሎታል የሚለውን አስቀምጡልኝ። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።